አቶ ደረጀ ለዓመታት የደበቀው ምስጢር ይፋ ወጣ። ወይዘሮ ማርታ እና አቶ ደረጀ ተፋጠጡ። ይሄ ነገር ምን እንደሆነ ልታስረዳኝ ትችላለህ? አለች ወይዘሮ ማርታ። አቶ ደረጀ ምን ላስረዳሽ? ምንድን ነው? እኔ ለራሱ አልገባኝም አለ። የሰላምዬ ውጤት መጣ። አቶ ደረጀ ለዓመታት የደበቀው ሁሉም ነገር ይፋ ወጣ። ወይዘሮ ማርታ እስከ ዛሬ ድረስ እቤቴ ውስጥ ድራማ ሲሰራ እኔ የት ነበርኩኝ? አለች። በጣምም ተበሳጨች። አቶ ደረጀ ብዙ ነገሮችን ደብቋቸዋል። ዳታ የሰላምዬ እናት እንደሆነች ልጅ እንደሆነች እንዲሁም አባቷ እሱ እንደሆነ ለወይዘሮ ማርታ ሁሉንም ነገር አስረዳት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች አዲስ ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንግዲህ አቶ ደረጀ ለዓመታት የደበቀውን ምስጢር ይፋ ወጣ። ሰላምዬ ውጤቱ መጣ። የመጣውም ውጤት በጣም የሚያስደነግጥና በጣም የሚከብር ነበር። ዳታ እኔ እስከ መቼ ነው አባቴን አላቀውም እያልኩኝ ተዋሽ የምኖረው? ውጭ ላይ አባዬ እቤት ስገባ ደረጀ እያልኩ የምዋሸው ለምንድን ነው? እናቴን አሳውቀኝ፣ እንዲሁም ለነዋሃም እኔ እህታቸው እንዲሆንኩኝ እነግራቸዋለሁ በማለት አቶ ደረጀን አስፈራርተው ነበር። አቶ ደረጀም ሁሉም ነገር ፍርጥርጥ ብሎ ይወጣል። ለትንሽ ጊዜ ታገሽኝ፣ አውቃለሁ ይህን ያህል ዓመት እናትሽን አለማወቅሽ፣ እኔም አንቺን የመሰለኝ ልጅ እስከ ዛሬ ባለማገኘቴ በመጣሌ በጣም ተጸጽቻለሁ። ዳታዬ አንቺ ጀግና ትሁት ልጅ ነሽ፣ ከልጆቼ የበለጠ እውቀት አለሽ። እናም ደግሞ አንቺ የኔ ልጅ ስለሆንሽ በጣም ነው የምኮራብሽ። አሁን ላይ የእናትሽን የማገናኝበት ጊዜ ደርሷል፣ ግን ለአንድ ወር ሙሉ ታገሽኝ በማለት ተንበርክኮ ለመናት። ዳታም እሺ አንድ ወር ቀላል ነው፣ 23 ዓመት ሙሉ እናቴን አላቃትም። በቁመቷ በመልኳ ካይሆን ፎቶዋ እንኳ የለኝም። ምን አይነት አቋም እንዳላት ማንን እንደምመስል ምንም የማውቀው ነገር የለም እና እቻ አንድ ወር ቀላል ናት፣ አባዬ እጠብቃለሁ በማለት ተስማምተው ወደ ቤት ገቡ። ወደ ቤት ሲገቡ ግን ከባድ የሆነ የጥያቄ እና መልስ ተዘጋጅቶልን ነበር። አቶ ደረጀ የወይዘሮ ማርታ ፊት በጣም ተቀይሯል። ምንድን ነው ዛሬ እንደዚህ የተቆጣችሁት? ፊታችሁ ለራሱ እኮ በጣም ነው የሚያስፈራራው። እስኪ ፈታ አድርጉት አለ አቶ ደረጀ። ወይዘሮ ማርታም አሁን ላይ ነገሮች ሁሉ ዝብርቅ ብለውብኛል። ከድሮ ጀምሮ እኔና አንተ ከተገናኘን ጀምሮ እንድታስረዳኝና ሁሉንም ነገር ይፋ እንድታደርግልኝ እጠይቅሃለሁ አለችው። ደረጀም በጣም ተንተበተበ። ይኸውልሽ ማርታ፣ በጣም ብዙ ነገሮች አሉ፣ ግን እነዛን ነገሮች የማስረዳሽ አንቺ ተረጋግተሽ ቁጭ ስተይና የማስረዳበት ቀን እስከሚመጣ ድረስ ተረጋግታችሁ የምትጠብቁኝ ከሆነ ብዙ አዳዲስ ነገሮች አሉ፣ አስረዳችኋለሁ
አለ። ወይዘሮ ማርታ በቃ ይሄ ነገር እውነት እንደሆነ ገባት። እኔን ታውቀኛለህ፣ የሆነ ነገር ሰምቼ እንቅልፍና ራሴን እንደሚያመኝ አሁኑ ልትነግረኝ ትችላለህ በማለት ለመነችው። ደረጀ ግን አሁን ላይ መናገር አይፈልግም። እነዚህ የሁለት ልጆች ህይወት በጣም ያሳዝነዋል። ወይዘሮ ማርታ በባሏ የማትደራደር እና የምትሞት ናት እና ባልሽ ሌላ ሴት ጋር ተኝቷል ቢባል እንዴት እንደምንለያይ አውቃለሁ፣ ግን እኔና የእሷ የመለያየት ካይሆን የልጆች ነገር እንዴት ላረገው ነው በማለት ግራ ገብቷል። ወይዘሮ ማርታም ደንግጣ ስለነበረ ራሷን ይዛ ቁጭ አለች። አቢጌል እኔ ጋ ብዙ አይነት ነገሮችን ሳረግ አንቺ አልገባሽም እማዬ፣ አንድ ቀን እኮ ይቅርታ የኔ ውድ ልጅ ብለሽኝ እንደምመጪ ተስፋ አደርጋለሁ። አየሽ ብዙ ነገሮች አሉ። እኔ በተደጋጋሚ እህቴ እኔ እኮ በጣም እወድሻለሁ አንቺ ባትወጂኝም ብላ በተደጋጋሚ ትጠይቀኛለች። እናም ዳታ አባዬ ጋር የሆነ ግንኙነት እንዳላቸው በጣም እጠራጠር ነበር። ለካ እህቴ እያለች የምጠረኝ እማዬ ግን እሷ የኛ ልጅ ናት እንዴ? ከወይት የመጣችሁ ናት? አንቺ እኮ ስትይኝ ሁለታችሁ ብቻ ነው የወለድኩት ብለሽ ነበረ እና ዳታ ከወይት እንደመጣች ዛሬውኑ ማወቅ እፈልጋለሁ በማለት በጣም በንዴት ተናገረች። ደረጀም ነገሮችን ሁሉ እስካስረዳችሁ ድረስ ምንም አይነት ነገርም ሆነ ምንም አይነት እንቅስቃሴ ይመጣላት ባህሪ እንዲኖራችሁ አልፈልግም። የፈለገው ጋር መኖር የፈለገው ጋር መሄድ መብታችሁ ነው። ግን እስከ ዛሬ ለዓመታት ደብቄ የነበረውን ነገር አሁን ላይ ላስረዳችሁ ነው። ዝግጁ ሁናችሁ ጠብቁኝ በማለት በድጋሚ ተናገረ። አቶ ደረጀ እንግዲህ በተደጋጋሚ ሊናገረው እያሰበ የወይዘሮ ማርታ ለቤቷና ለባሏ ያላት ክብር በጣም ያሳዝነዋል። እኔ ይህንን ነገር ሰርቼ እንደዚህ ከቤት ባባረራት የእሷ መሄድ ብቻ ካይሆን የሁለቱ ልጆች ህይወት ይበጠበጣል በማለት እስከ ዛሬ ድረስ በሆዱ አምቆት ይኖር ነበር። አሁን ግን ዳታ ሁሉንም ነገር እንዲነግራትና ፍርጥጥ አድርጎ እውነቱን አውርቶ እመሸበት እንዲያድር ትፈልጋለች። የሰላምዬም ውጤት መጣ። ውጤቱ የአቶ ደረጀ ልጅ እንደሆነና እንዲሁም ደግሞ የአቶ ደረጀ ልጅ እንደሆነ ይገልጣል። ወይዘሮ ማርታ በጣም ደነገጠች። ወይዘሮ ማርታ አሁን ላይ ታማ ሆስፒታል ትገኛለች። የደረጀ ህይወት በድጋሚ ብስቁልቁል ሊል ነው። ደረጀ በጣም ደነገጠ። ሰላምዬም ይህን ነገር ባላደርገው ኑሮ ይሄ ሁላ ጭቅጭቅ አይሆንም ነበር፣ የዚህ የቤት መጨረሻ ግራ ገብቶኛል በማለት ታገዘች። የደረጀ ነገር ሁሉ ነገር በአደባባይ ወጣ። ወይዘሮ ማርታ በጣም ደነገጠች።